ጤናስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችንን እነሆ ሰላምና ጸጥታን በማስፈን ልማትን ለማረጋገጥ ማህበረሰቡ ያደረገ ያለውን ተሳትፎ አጠናክሮ ሊቀጥል ይገባል አሉ የሐረሪ ጉባኤ ምክትል አፈ ጉባኤ ክብርት ወይዘሮ አሚና አብዱል ከሪም በሐረሪ ክልል አባደር ወረዳ 05 ቀበሌ የማህበረሰብ አቀፍ ፖሊሳዊ አገልግሎት መስጫ ማዕከል በዛሬው ዕለት ተመርቋል። ሄኖክ ግርማ በዝርዝር ተመልክቶታል። በሐረሪ ክልል አባድር ወረዳ 05 ቀበሌ ደከር ገበያ የማህበረሰብ አቀፍ ፖሊሳዊ አገልግሎት መስጫ ማዕከል ተመርቋል። በምረቃ ስነ ስርዓቱ ላይ ተገኝተው መልእክታቸውን ያስተላለፉት የሐረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪም ወንጀልን በመከላከልና ፍትህን በማስፈን ልማትን ለማረጋገጥ የማህበረሰብ አቀፍ ፖሊሳዊ አገልግሎት ተሳትፎ ወሳኝ መሆኑን ገልጸዋል። ከዚህ አኳያም በወረዳው ቀበሌ 05 ደከር ገበያ አካባቢ በክልሉ መንግስት በጀትና በማህበረሰቡ ተሳትፎ የተሰራው ይህ ማዕከል ህዝቡን የሰላሙ ባለቤት በማድረግ የአካባቢውን ጸጥታ ለማጠናከር ከፍተኛ ፋይዳ ይኖረዋል ብለዋል። ህዝብና ፖሊስ በጋራ ካልተባበረ በስተቀር ወንጀልን ለመከላከል ፍትህን ለማስፈን የሚቻልበት ሁኔታዎች የሉም። ስለዚህ ይህ ኮሚኒቲ ፖሊሲንግ ዛሬ ለማስመረቅ በመብቃታችን እጅግ በጣም ላመሰግን ወዳለሁ። በተጨማሪም በአካባቢው በማህበረሰቡ ተሳትፎ የተከናወነው የመጸዳጃ ቤት እና ሞዴል የኮብልስቶን መንገድ ዝርጋታ የአካባቢውን ነዋሪዎችና የንግዱን ማህበረሰብ ተጠቃሚ የሚያደርግ ነው ብለዋል። ይሄ መጸዳጃ ቤት በውሃና ፍሳሽ አገልግሎት የተሰራ ቢሆንም ግን እስካሁን ድረስ ውሃ ስላልነበረው ወደ ስራ መግባት አልቻለም። ስለዚህ እኛም ባደረግነው ጥረት ውሃው በአጭር ጊዜ እንዲገባና ለህብረተሰቡ በተለይ ገበያ አካባቢ ላይ ለሚውሉት የህብረተሰብ ክፍሎች አገልግሎት እንዲሰጥ እዚህ አካባቢ ላይ የተቋቋመ ስለሆነ ለዚህኛው ምርቃትም እንኳን ደስ አለ። በሶስተኛ ደረጃ የምናስመርቀው ያው መንግስት ለብቻው የልማት ስራን ሰርቶ ብልጽግና ማረጋገጥ አይቻልም። ስለዚህ ህብረተሰቡና መንግስት በጋራ ሲተባበሩ ሞዴል የሆነ ሰፈር ሞዴል የሆነ ገበያ ቦታ ሊኖረን ይገባል ብዬ አስባለሁ። ከዚህ ጋር ተያይዞ በዛሬው ዕለት ምናስመርቀው በማህበረሰብ አቀፍ የተሰራው አዲስ 1500 ካሬ ሜትር አካባቢ የሚደርስ መንገድ ተሰርቷል። የተለያዩ መሰረተ ልማት አውታሮችን በማሟላት የደከር ገበያ አካባቢን በሁሉም መልኩ ሞዴል ለማድረግ በሚደረገው ጥረት ህብረተሰቡ እያደረገ ያለውን ተሳትፎ ማጠናከር እንዳለበት ምክትል አፈ ጉባኤው አስገንዝበዋል። ለፕሮጀክቱ ስኬት በጉልበታቸው በገንዘባቸውና በእውቀታቸው አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። ለዚህ አካባቢ በጉልበታችሁ በእውቀታችሁ በገንዘባችሁ ላደረጋችሁት አስተዋጽኦ ሁላችሁንም አመሰግናለሁ። የአባድር ወረዳ ዋና አስተዳዳሪ አቶ አብዱል መጂድ ጋቱር በበኩላቸው በዛሬው ዕለት የተመረቀው ማዕከል የማህበረሰብ አቀፍ ፖሊሳዊ አገልግሎትን በማጠናከር የተለያዩ የወንጀል ድርጊቶችን አስቀድሞ ለመከላከል ትልቅ አበርክቶ ይኖረዋል ብለዋል። የወረዳው ነዋሪዎች በጸጥታና በልማት ስራዎች ላይ የሚያደርጉትን ድጋፍና ተሳትፎ አጠናክሮ መቀጠል እንዳለባቸውም ዋና አስተዳዳሪው ጠይቀዋል። በወረዳው በተለያዩ የልማትና የጸጥታ ስራዎች ላይ የነቃ ተሳትፎ እያደረግን እንገኛለን ያሉት ደግሞ የደከር ገበያ አካባቢ ነዋሪ የሆኑት አቶ አብዱል ማሊክ ባሻ በቀጣይም ከክልሉ መንግስት ጎን በመሰለፍ ማህበረሰቡን በሚጠቅሙ የልማት ስራዎች ላይ የሚያደርጉትን አስተዋጽኦ አጠናክሮ እንደሚቀጥሉ ማረጋግጠዋል። በአሁኑ ሰዓት መንግስትን ሁሉ ነገር ከመንግስት መጠበቅ መንግስት ለራሱ ብዙ ፕሮጀክቶች ስራ ላይ ነው እና መንግስት ማስቸገር አይሆንም። ህዝቡ መተባበር አለበት። የራሱ ወጪ አሁን ይሄ መንገድ ማለት ማንም እንችንታል እንዲነካው ፈቃደኛ አይደለሁም። ለምን የራሴ ማስተዋጽኦ ላብም ስላለበት አሁን እስከዛሬ ይሄን ሁሉ አቆብን የህዝብ አስተዋጽኦ ቢኖርበት ኖሮ በምንም ታምር እንዲባል ሆነ ነበር። በፕሮጀክቶቹ የምረቃ ምራ ግብር ላይ በክልሉ ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍን ጨምሮ የክልሉና የወረዳው ፖሊስ አመራሮች የማህበረሰብ አቀፍ ፖሊሳዊ አገልግሎት አባላት ተገኝተዋል። የዋጋ ንረትን በመከላከልና የኑሮ ውድነትን ጫናን ለማቃለል ህብረት ስራ ማህበራት አይተኬ ሚናቸውን ሊወጡ እንደሚገባ ተጠቆመ። የሐረሪ ክልል ህብረት ስራ ማህበራት ኤጀንሲ ማስፋፊያ ኤጀንሲ እና የምስራቅ ሐረርጌ ዞን ህብረት ስራ ማህበራት ጽሕፈት ቤት የገበያ ትስስር ለመፍጠር የሚያስችላቸውን የውይይት መድረክ አካሂደዋል። ለቱራ አያና ዘገባ ገዛኸኝ አራጌ የሐረሪ ክልል ህብረት ስራ ማህበራት ማደራጀትና ማስፋፊያ ኤጀንሲና የምስራቅ ሐረርጌ ዞን
ህብረት ስራ ማህበራት ጽፈት ቤት የገበያ ትስስር ለመፍጠር የሚያስችሉ የውይይት መድረክ አካሂዷል። የሐረሪ ክልል ህብረት ስራ ማህበር ማደራጃና ማስፋፊያ ኤጀንሲ ኃላፊ አቶ ሚልኬሳ አህመድ እንደገለጹት የክልሉና የምስራቅ ሐረርጌ ዞን ህብረት ስራ ማህበራት የገበያ ትስስር መፍጠራቸው የአርሶ አደሩ ምርቶች ለተጠቃሚ ፍትሃዊ በሆነ መልኩ በቀጥታ እንዲደርስ ከፍተኛ ሚና ይኖረዋል ብለዋል። የገበያ ትስስር የመፍጠር ዓላማ አባላትን ተጠቃሚ ማድረግ እንዲሁም ሰው ሰራሽ የዋጋ ጭማሪ በማስቀረት ለሀገሪቱ ኢኮኖሚ እድገት የበኩሉን አስተዋጽኦ ማበርከት እንደሆነም ጠቁመዋል። የገበያ ትስስሩ ምርትና ምርታማነት እየጨመረ በመምጣቱ ማህበራቱ በቅንጅት በመስራት ያለ ደላላ ጣልቃ ገብነት በቀጥታ ምርታቸውን ለተጠቃሚ ለማድረስ ያስችላል ብለዋል። እንግዲህ አባላትን ተጠቃሚ ማድረግ ነው የመጀመሪያው። ሁለተኛው እንግዲህ አቅርቦት እየጨመረ ነው እየሄደ ያለው። የአቅርቦት ችግር የለም፣ የበለጠ ግን መጨመር አለበት። ምርትና ምርታማነት እየጨመረ ነው። እኛ ደግሞ ገበያውን ማሳለጥ ይኖርብናል ማለት ነው። ደላላ በመሃል ተሰንቅሮ ዋጋ እየጨመረ ህዝቡ ላይ በተለይ ዝቅተኛና መካከለኛ የኑሮ ደረጃ ላይ ያሉትን ህዝብ እንዲጎዱ መፍቀድ የለብንም። በአንድ በኩል መንግስት አለ፣ በአንድ በኩል የግል ድርጅቶች አሉ። እኛ በመሃል ላይ ሆነን ህዝቡን ማዕከል አድርገን አባላቶችን ማዕከል አድርገን መስራት አለብን የሚለው ነገር በሁለተኛ ደረጃ ዓላማ አድርጎ መሄድ ያለበት ነው። ሶስተኛ ኢኮኖሚያዊ አስተዋጽኦ የላቀ እንዲሆን መስራት ያስፈልጋል። አሁን እኛ አባላትን ተጠቃሚ ያደረግን፣ ገበያ አረጋጋን፣ የኑሮ ውድነት ለመቀነስ የራሳችን ሚና ተወጥተናል። ብቻ በቂ አይደለም። ሶስተኛ ነገር አለ። መንግስት ከኛ የሚጠብቅ ነገር አለ። መንግስት ህብረት ስራ ላይ ብዙ ኢንቨስት እያደረገ ነው። ይሄ ምንድነው? ለምንድነው? ኢኮኖሚ አስተዋጽኦአችን ከፍ እንዲል ነው የምንፈልገው። የምስራቅ ሐረርጌ ዞን ህብረት ስራ ማህበራት ጽፈት ቤት የግብይት ቡድን መሪ አቶ አህመድ ዩሱፍ እንዳሉት በምስራቅ ሐረርጌ ዞን በአትክልትና ፍራፍሬ በስፋት እየተመረተ በመሆኑ ከሐረሪ ክልል ጋር የገበያ ትስስር መፍጠር አስፈላጊ ነው ብለዋል። ያሉትን ምርቶች በቀጥታ ወደ ገበያ ለማቅረብ ጠንካራ የገበያ ትስስር እንደሚያስፈልግም ጠቁመው ለዚህም ከሐረሪ ክልል ጋር በጋራ ለመስራት ዝግጁ መሆናቸውን ጠቁመዋል። ጎዲኒ ሐረርጌባ ያው እዶ ኦሚሽኒ ባየንቲ ይራርገሙ ምስራቅ ሐረርጌ የአትክልትና ፍራፍሬ ሀገር ነው። ከተማ ላይ የገበያ ትስስር በመፍጠር ሰው ሰራሽ ኑሮ ውድነት ለመቅረፍ የገበያ ትስስር ትልቅ ፋይዳ አለው። የሐረሪ ክልል ህብረት ስራ ዩኒየን የቦርድ ሰብሳቢ አቶ አብዱልአዚዝ ኢብራሂም በምስራቅ ሐረርጌ ዞን አጎራባች ወረዳዎች የሚገኙ የአትክልት ፍራፍሬ ምርቶችን ወደ ገበያ በማምጣት ህብረተሰቡን ተጠቃሚ ለማድረግ ጠንካራ የገበያ ትስስር መፍጠር ያስፈልጋል ብለዋል። በተጨማሪም ምርቶችን በቀጥታ ለገበያ በማቅረብ ህብረተሰቡን ተጠቃሚ ከማድረግ ባለፈ ማህበራቱ በኢኮኖሚ ልማት ውስጥ የድርሻውን ሊወጣ ይገባል ብለዋል። ኖምሻመካ ኩድራፊ ሙድራ ከነ ከምስራቅ ሐረርጌ የተለያዩ አትክልትና ፍራፍሬ ይቀርባል። እኛም ወደ ህብረተሰቡ እናደርሳለን። ዩኒየኖች የገበያ ትስስር በመፍጠር ኢኮኖሚ እድገት ላይ መስራት አለበት። የሐረማያ አካባቢ ህብረት ስራ ዩኒየን ቦርድ ምክትል ሰብሳቢ ሙስጠፋ ሳኒ እንደገለጹት ነባር ዩኒየኖች ከሐረሪ ክልል ጋር በአቅርቦት ላይ በቅንጅት መስራታቸው ለህብረተሰቡ ምርቶችን በተመጣጣኝ ዋጋ ለማድረስ ያግዛል ሲሉም ተናግረዋል። ኑቲ ዩኒየኖን ኩድራሌ ተነኦምሽኑ እኛ ዩኒየኖች አትክልትና ፍራፍሬ ጨምሮ የፋብሪካ ምርቶች እናቀርባለን። እቅድ አወጥተን አብረን እንሰራለን። ህብረተሰቡም በተመጣጣኝ ዋጋ እንዲገዛ መልእክት እናስተላልፋለን። ፈይደም ኡመተ ከናከቦኑን ዳማፊየቹ በመድረኩ የሐረሪ ክልል የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲና የምስራቅ ሐረርጌ ዞን ህብረት ስራ ማህበራት ጽፈት ቤት አመራሮች እንዲሁም የተለያዩ ዩኒየኖች ተገኝተዋል። ቀጥለናል። ነፍሰ ጡር እናቶችን የቀድመና የድህረ ወሊድ ክትትል በማድረግ ከወሊድ ጋር ተያይዞ ሊከሰቱ የሚችሉ የጤና ችግሮችን መከላከል እንደሚቻል የጂኔላ ወረዳ ጤና ጽህፈት ቤት አስታወቀ። በሐረሪ ክልል የጂኔላ ወረዳ የጤና ጽህፈት ቤት የ2018 በጀት ዓመት የመጀመሪያ ሩብ ዓመት ነፍሰ ጡር እናቶች ኮንፈረንስ አካሂዷል። የወረዳው ጤና ጽህፈት ቤት ኃላፊ ወይዘሮ ረሃፉአድ በዚሁ ጊዜም እንደገለጹት ነፍሰ ጡር እናቶች በእርግዝና ወቅት በጤና ተቋማት የቀድመ ወሊድና ድህረ ወሊድ ክትትል በማድረግ ከወሊድ ጋር ተያይዞ ሊከሰቱ የሚችሉ የጤና ችግሮችን መከላከል እንደሚቻል አስገንዝበዋል።
በተጨማሪም ነፍሰ ጡር እናቶች በእርግዝና ወቅት የተመጣጠነ ምግብን መመገብና ጤናማ ኗኗርን መከተል እንዳለባቸውም ጨምረው ነው የገለጹት። በኮንፈረንሱ በነፍሰ ጡር እናቶች ላይ ከወሊድ ጋር ተያይዞ ሊያጋጥሙ የሚችሉ ችግሮችና የቅድመ እንዲሁም ድህረ ወሊድ ክትትል ላይ ትኩረት ያደረገ የግንዛቤ ማስጨበጫ ትምህርት ተሰጥቷል። በመጨረሻም በጂኔላ ወረዳ ጤና ጽሕፈት ቤት በተዘጋጀው የ2018 በጀት ዓመት የመጀመሪያ ሩብ ዓመት የነፍሰ ጡር እናቶች ኮንፈረንስ መድረክ ላይ የወረዳው አመራሮች እና እንዲሁም ከ3ቱም ቀበሌዎች የተውጣጡ ነፍሰ ጡር እናቶችም ተሳትፈዋል ሲል ባልደረባችን ሄኖክ ግርማ ከስፍራው መረጃውን አድርሶናል። የበጎ አድራጎት ስራዎች ላይ መሳተፍ በሰው ልጅ የዕለት ተዕለት እንቅስቃሴ ውስጥ ሊለመድ የሚገባ ተግባር ነው ሲሉ የሸንኮር ወረዳ አፈጉባኤ ፋሚ ዩሱፍ ገለጹ። አፈጉባኤው ይህንንም የተናገሩት በዛሬው ዕለት በወረዳው ኮሎኔል ሜዳ ተብሎ በሚጠራው አካባቢ የጤና ስፖርት ቡድን መስራታን ምክንያት በማድረግ የደም ልገሳ በተከናወነበት ወቅት ነው። መንግስት መሰል በጎ ስራ የሚሰሩትን ሁሉ ያበረታታል ያሉት አቶ ፋሚ በተለይም የቡድኑ አባላት ክቡር ለሆነ የሰው ልጅ ትልቅ ትርጉም ያለውን ደም በመለገሳቸው ምስጋናቸውን አቅርበዋል። የኮሎኔል ሜዳ የጤና ስፖርት ቡድን አሰልጣኝና ተጫዋች ታማኝ ደመና በበኩላቸው ስፖርትና ጤና በቀጥታ የሚያያዙ በመሆኑ ለዚህ ደም ልገሳ ተግባር መነሳሳታቸውንም አንስተዋል። በቀጣይም መሰል የበጎ ፈቃድ ክንውኖች ላይ መሳተፋቸውን አጠናክረው እንደሚቀጥሉም አንስተዋል። ህብረተሰቡም ለበጎ ዓላማ ሁሌም ተባባሪ ሆነ ተሳታፊ እንዲሆንም ጥሪያቸውን አቅርበዋል ሲል ባልደረባችን መስጋናው ኃይሉ መረጃውን አድርሶናል። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አለፍን። የተወደዳችሁ ተመልካቾች የብልጽግና ፓርቲ የ2018 በጀት ዓመት አንደኛ ሩብ ዓመት የፓርቲ ስራዎች አፈጻጸም ግምገማ ማካሄድ ጀመረ። በሌላ ዜና ደግሞ የአፍሪካ ልማት ባንክ ግሩፕ ለኢትዮጵያ የሪፎርም አጀንዳ ድጋፍ ማድረጉን አጠናክሮ እንደሚቀጥል አስታውቋል። ባህር ጠንክር እነዚህና ሌሎች መሰል ሀገር አቀፍ ዘገባዎችን በተከታይነት ያቀርባቸዋል። የብልጽግና ፓርቲ የ2018 በጀት ዓመት አንደኛ ሩብ ዓመት የፓርቲ ስራዎች አፈጻጸም ግምገማ መድረክ መካሄድ ጀምሯል። ከዛሬ ጀምሮ ለሁለት ተከታታይ ቀናት በፓርቲ ዋና ጽህፈት ቤት እየተካሄደ የሚገኘው መድረክ የብልጽግና ፓርቲ ምክትል ፕሬዝዳንት የዋና ጽህፈት ቤት ኃላፊ አቶ አደንፋራ፣ የብልጽግና ፓርቲ ዋና ጽህፈት ቤት የዘርፉ ኃላፊ፣ የሁሉም ቅርንጫፍ ጽህፈት ቤት ኃላፊና ሌሎች የፓርቲው ከፍተኛ አመራሮች ተገኝተዋል። የሩብ ዓመቱ የፓርቲ ስራዎች አፈጻጸም ግምገማ መድረክ በንግግር የከፈቱት አቶ አደንፋራ ፓርቲውን ለስኬት ያበቁት አንኳር ነጥቦችን አብራርተዋል። ፓርቲው በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል ሲሉም ተናግረዋል። ለኢትዮጵያና ለፓርቲያችን በሚመጥን መንገድ በመደመር እሳቤ ሁሉም አቅሞች ለመጠቀም ጥረት በመደረጉ በፕራግማቲክ ወይም ገቢር ነበብ እይታ የአካባቢው ያለው ተግባራዊ ሁኔታ መሰረት በመደረጉ በፍጥነትና በፈጠራ መርህ በመሰራቱና ፈተናን ወደ እድል የመቀየር መርህ መከተል መቻሉ ፓርቲው ዘርፈ ብዙ ስኬቶችና ድሎችን አስመዝግቧል ብሏል። በመድረኩም በፓርቲውና በህዝብ ንቅናቄ የተሰሩ ስራዎች በጥልቀት የሚገመገሙ ሲሆን በሁሉ መስኮች የተመዘገቡ ስኬቶችን ማስቀጠልና ጉድለቶችን ለማረም የጋራ መግባባት ይፈጥራል ተብሎ ይጠበቃል። የአፍሪካ የልማት ባንክ ግሩፕ ለኢትዮጵያ ሪፎርም አጀንዳ ድጋፍ ማድረጉን አጠናክሮ እንደሚቀጥል አስታወቀም። በገንዘብ ሚኒስቴር አህመድ ሺዴ የተመራ ልኡካን ቡድኑ ከዓለም ባንክና አይኤምኤፍታዊ ስብሰባዎች ጎን ለጎን ከአዲሱ የአፍሪካ ልማት ግሩፕ ፕሬዝዳንት ሲዲዮ ሉታህ ጋር ሁለትዮሽ ትብብር መከር በሚቻልባቸው ጉዳዮች ዙሪያ በአሜሪካ ዋሽንግተን ውይይት አድርገዋል። በኢትዮጵያ የማክሮ ኢኮኖሚና የኢንቨስትመንት ስራዎችን ምቹ ለማድረግ ቁልፍ በሆኑ ዘርፎች ምርታማነትን ለማሳደግና የመንግስት የአገልግሎት አሰጣጥን ለማዘመን እየተሰሩ ባሉ የሪፎርም ስራዎች ፕሬዝዳንቱ ገለጻ ተደርጎላቸዋል።
ስታርታፕ ለስራ ዕድል ፈጠራ እድገት የሚኖረው አቅም ለመጠቀም ምቹ መደላደል እየተፈጠረ መሆኑን የስራና ክህሎት ሚኒስትር ዴኤታ ሰለሞን ካሳ ገለጹ። መንግስት ስታርታፕን በማሳደግ ኢኮኖሚውን ወደ ላቀ ደረጃ ማሻገር የሚያስችሉ አሰራሮች የህግ ማዕቀፎችን አዘጋጅቶ ወደ ስራ ገብቷል። የስራና ክህሎት ሚኒስትር ዴኤታ ሰለሞን ካሳ ለኢትዮጵያ ዜና አገልግሎት እንዳሉት የስታርታፕ የስነ ምህዳሩ ማስፋት የሚያስችል የክህሎት ልማት አዳዲስ የስራ ዕድል ፈጠራን የሚያበረታቱ ስራዎች እየተከናወኑ ነው ብለዋል። አዳዲስ የፈጠራ ሐሳብ ያላቸው ወጣቶች የሚወዳደሩበት ብሩህ ኢትዮጵያ የክህሎት ውድድር ሀገራዊ ልማትን የሚያሳልጡና ስታርታፖችን ማፍራት የሚያስችል መሆኑን ገልጿል። በዚህም መሰረት 4 ዓመታት በሀገር አቀፍ ደረጃ 1350 የፈጠራ ሐሳብ ላላቸው ዜጎች ዕውቅና ተሰጥቷል ብለዋል። በሀገሪቱ የሚኖረውን ፋይዳ አሟጦ ለመጠቀም አዳዲስ የፈጠራ ሐሳቦች ላላቸው ስታርታፖች የመስሪያ ቦታ፣ የፋይናንስ የአቅም ግንባታና ሌሎች ድጋፎች ተጠናክረው ይቀጥላሉ ነው ያሉት። የዜጎች የስራ ዕድል ተጠቃሚነት ለማረጋገጥ በሚደረገው ጥረት ስታርታፖች ለበርካታ ዜጎች የስራ ዕድል መፍጠራቸውን ገልጸዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር የስታርታፕ ዘርፍ ኃላፊ ሙሉጌታ ውቤ በበኩላቸው የወጣቶች የስራ ፈጠራ ዝንባሌ እያደገ መምጣቱን ተናግሯል። መንግስት የወጣቶችን ተሳትፎ ለማሳደግና ተጠቃሚነታቸውን ለማረጋገጥ የስታርታፕ አዋጅ በማጽደቅ ወደ ስራ ገብቷል ብሏል። የፈጠራ ሐሳቦች ስታርታፕ መሆናቸውን በህጉ ተለይቶ ምዝገባና ስያሜ ከተሰጠ በኋላ አስፈላጊውን የፋይናንስና ሌሎች ጥቅሞችን እንዲያገኙ እንደሚያደርግም ገልጸዋል። አዋጁ ገቢራዊ ለማድረግ ሀገር አቀፍ የስታርታፕ ፖርታል እየተዘጋጀ መሆኑን ገልጸው የማስፈጸሚያ ደንቦችና መመሪያዎች ዝግጅት እየተከናወኑ መሆኑን ተናግረዋል። የውጭ ዜና በሰሜን ጋዛ ከእስራኤል ታንክ በተተኮሰ ጥይት በአንድ አውቶቡስ ውስጥ ተሳፍረው የነበሩ 11 የቤተሰብ አባላት መሞታቸው ተነገረ። የአቡ ሻባን ቤተሰብ አባላት ናቸው የተባሉት ሟቾችም አርብ ምሽት ከጋዛ ከተማ ዘይቱን ሰፈር የሚገኝ ቤታቸውን ለማየት እየሄዱ እንደነበር ተገልጿል። ለቢቢሲ ዘገባ ገዛኸኝ አራጌ። ይህ ከ8 ቀናት በፊት የተኩስ አቁም ስምምነት ከተጀመረ ወዲህ በጋዛ በእስራኤል ጦርነት የተፈጸመ እጅግ አስከፊ ክስተት ነው። የእስራኤል ጦር ወታደሮች በጋዛ የእስራኤል ጦር የሚገኝበትንና ቢጫ መስመር በሚል የተከለከለውን አካባቢ ያለፈ አጠራጣሪ መኪና ላይ መተኮሳቸውን ገልጸዋል። በመጀመሪያው የተኩስ አቁም ስምምነት መሰረት የእስራኤል ወታደሮች ከግማሽ በላይ የሚሆኑ የጋዛ ሰርጥ እንደተቆጣጠሩ ይቆያሉ። የእስራኤል መከላከያ ኃይል አርብ ዕለት አጠራጣሪ መኪና የእስራኤል ወታደሮች በሚንቀሳቀስበት በሰሜን ጋዛ ሰርጥ ቢጫውን መስመር አቋርጦ እየቀረበ እንደነበር ተለይቷል በማለት በተሽከርካሪው ላይ የማስጠንቀቂያ ጥይቶችን መተኮሱን ተናግሯል። ተሽከርካሪው ወደ ወታደሮቹ ተጨባጭ ስጋት በሚፈጥር መልኩ መጠጋቱን በመቀጠሉና በተደረሰው መግባባት መሰረት ወታደሮች ጥቃቱን ለማስወገድ ተኩስ ከፍተዋል ብለዋል። ሐማስ ቤተሰቡ ያለ ምክንያት ኢላማ እንደተደረገ ተናግሯል። የእስራኤል መከላከያ ፍልስጤማውያን በጋዛ በቁጥጥር ስር ባሉ አካባቢዎች እንዳይገቡ አስጠንቅቋል። የኢንተርኔት አገልግሎት ውስን በሆነ ብዙ ፍልስጤማውያን የእስራኤል ወታደሮች ያሉበትና ቢጫ መስመር የተባለው የቱ እንደሆነ አያውቁም። ይህ መስመር በመሬት ላይ ባለመካለሉ አውቶቡሱ የቱ ጋር መስመሩን እንዳቋረጠ ግልጽ አይደለም። ቢቢሲ አደጋው የተፈጸመበት ስፍራ የሚያመለክት ኮኦርዲኔትስ እንዲሰጠው የእስራኤል ጦር ጠይቋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ አርብ ዕለት ሰራዊቱ የመስመሩን ቦታ የሚጠቁሙ የሚታዩ ምልክቶች እንደሚያስቀምጥ ተናግሯል። በዩናይትድ ስቴትስ አደራዳሪነት በተደረሰው የተኩስ አቁም ስምምነት መሰረት እስራኤል 250 ፍልስጤማውያን እስረኞችንና 1718 ከጋዛ በመውሰድ ያጎረቻቸውን ሰዎች ለቃለች። ሐማስ በበኩሉ በህይወት ያሉ 20 ታጋቾችን በሙሉ ወደ እስራኤል አስረክቧል። መስከረም 26 2016 ዓ.ም ሐማስ በደቡባዊ እስራኤል በፈጸመው ድንገተኛ ጥቃት 1200 ሰዎች ሲገደል 251 አግቶ ወስዷል። የእስራኤል ጦር ይህን ተከትሎ በከፈተው መጠነ ሰፊ ወታደራዊ እርምጃ ቢያንስ 67900 ሰዎች መገደላቸውን የሐማስ ጤና ሚኒስትር አስታውቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ከሐረሪ ቴሌቪዥን የአማርኛ ዜና ወጃችን የዕለቱን ያስካውን ድረስ ወደ እናንተ የደረሰውን ይመስል ነበር። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራው። ጤና ይስጥልኝ።